ሰላም ጤና ይስጥልኝ። የዕለቱን ዜና እናሰማለን። ኢትዮጵያ ከ1 ቢሊዮን ዶላር በላይ ዕዳዋን የመክፈያ ጊዜ ለማራዘም ያደረገችው ድርድር ያለ ውጤት ተጠናቀቀ። ኢትዮጵያ በዩሮ ቦንድ የተበደረችውንና እንደ አውሮፓውያን አቆጣጠር በ2024 ተከፍሎ መጠናቀቅ የነበረበትን ከ1 ቢሊዮን ዶላር በላይ የውጭ ዕዳዋን መልሶ በማዋቀር የክፍያ ጊዜውን ለማራዘም ያካሄደችው ድርድር ያለ ውጤት ተጠናቀቀ። የኢትዮጵያ የገንዘብ ሚኒስቴር ማክሰኞ ጥቅምት 4 ቀን 2018 ዓ.ም ባወጣው መግለጫ እንደ አውሮፓውያን አቆጣጠር በ2024 ተከፍሎ መጠናቀቅ የነበረበትን ከ13 ዓመታት በፊት በዩሮ ቦንድ ሽያጭ የተበደረችውን 1 ቢሊዮን ዶላር እና 6.625 በመቶ ወለድ ያካተተ ዕዳ መልሶ ማዋቀር በሚቻልበት ሁኔታ ላይ ቦንዱን ከገዙት ወይም አበዳሪዎች ቡድን ጊዜያዊ ኮሚቴ ጋር እንደ አውሮፓውያን አቆጣጠር ከሴፕቴምበር 25 እስከ ጥቅምት 13 ቀን 2025 ድረስ የተገደበ ውይይት ሲካሄድ መቆየቱ አስታውቋል። በውይይቱ ላይም ከኢትዮጵያ መንግስት ተወካዮች በተጨማሪም በኢትዮጵያ መንግስት የተቀጠሩት ዋይት ኤንድ ኬዝ ኤልኤልፒ የተባሉ የህግ አማካሪና ላዛርድ የተባለ የፋይናንስ አማካሪ መሳተፋቸውን ገልጿል። የኢትዮጵያን ቦንድ የገዙ ቡድኖችን በመወከል ደግሞ ቡድኖቹ ያቋቋሙት ጊዜያዊ ኮሚቴና የህግ ፋይናንስ አማካሪዎች መሳተፋቸውን ጠቅሷል። ኢትዮጵያ ያለባት ሳይከፈል የተዘለለ ወለድን ሳይጨምር ያለባት አጠቃላይ 1 ቢሊዮን ዶላር ዕዳ በ16 በመቶ ቅናሽ ተደርጎበት ወደ 840 ሚሊዮን ዶላር ዝቅ እንዲደረግላት ይህንን መልሶ የተዋቀረ ዕዳ እንደ አውሮፓውያን አቆጣጠር ከ2026 ጀምሮ በ5 ዓመታት ውስጥ በ8 እኩል የክፍያ ፕሮግራሞች ለመክፈል እንዲወሰንላት የመጀመሪያ ጥያቄ ማቅረቧንም የገንዘብ ሚኒስቴር በመግለጫው አስታውቋል። በዚህ የመጀመሪያ ጥያቄዋ ላይ ሳይከፈል የተዘለለ 132.5 ሚሊዮን ዶላር ወለድ እንደ አውሮፓውያን አቆጣጠር እስከ ጁን 2026 ድረስ በሁለት ዙር ለመክፈል ዝግጁ መሆኗን አሳውቃለች። ይሁንና የአበዳሪዎችን ቡድን የሚወክለው ጊዜያዊ ኮሚቴ ኢትዮጵያ የቀረበችውን ጥያቄ ባለመስማማት ራሱ ያዘጋጀውን የዕዳ ማሸጋሸጊያና መልሶ ማዋቀሪያ ሰነድ እንዳቀረበ መግለጫው ያስረዳል። በዚህም መሰረት አበዳሪዎችን የወከለው ጊዜያዊ ኮሚቴ ያልተከፈለ ወለድን ሳይጨምር ኢትዮጵያ ባለባት 1 ቢሊዮን ዶላር ዕዳ ላይ የ10 በመቶ ቅናሽ በማድረግ አጠቃላይ ዕዳውን ወደ 900 ሚሊዮን ዶላር ለማውረድ ይህንንም እንደ አውሮፓውያን አቆጣጠር ከ2026 ጀምሮ በዓመት 300 ሚሊዮን ዶላር እኩል ክፍያ በመፈጸም እንደ አውሮፓውያን አቆጣጠር በጁላይ ወር 2029 እንድታጠናቅቅ የሚል ሰነድ ማቅረቡን መግለጫው ጠቁሟል። ከዚህ በተጨማሪም ቀደም ባሉት ዓመታት ሳይከፈል የተዘለለው ወለድ እንደ አውሮፓውያን አቆጣጠር እስከ ጃንዋሪ 2026 ከፍላ እንድታጠናቅቅና በቀሪው ዕዳ ላይ የሚኖረውን 6.625 በመቶ ወለድ እስከ ጁላይ 2025 ድረስ በየዓመቱ እንዲከፈለው የሚጠይቅ ሰነድ አቅርቧል ተብሏል። በኢትዮጵያ የመስታወት ፋብሪካ ግንባታ ሊካሄድ ነው። ፋብሪካው የኢትዮጵያን የመስታወት ፍላጎት 90 በመቶ ማሟላት የሚያስችል እንደሆነ ተጠቁሟል። የመስታወት ፋብሪካው ግንባታ ከ100 ሚሊዮን ዶላር በላይ ወጪ የሚጠይቅ እንደሆነ ኤኤምጂ ሆልዲንግ ኢንዱስትሪ ገልጿል። የኤኤምጂ ሆልዲንግ ኢንዱስትሪ ምክትል ዋና ዳይሬክተር አቶ ሰለሞን ጌጡ እንደገለጹት ፋብሪካው ሁለት አይነት የመስታወት ምርቶችን ያመርታል። የመጀመሪያው ፍሎት ግላስ የሚባል ህንፃዎች ላይ የሚገጠምና ለሌሎች መሰል አገልግሎት የሚውልና በቀን እስከ 600 ቶን የሚመረት ነው። ሁለተኛው ፋብሪካ ኮንቴነር ግላስ የተባለና ለምግብ፣ ለመጠጥ፣ ለመድኃኒትና ለመዋቢያነት የሚያገለግሉ ጠርሙሶች የሚያመርት መሆኑን በቀን ከ60 ቶን በላይ ጠርሙሶችን እንደሚያመርት ተናግረዋል። ሁለቱን የማምረቻ ፋብሪካዎች ለማቋቋም ከ100 ሚሊዮን ዶላር በላይ እንደሚፈጅም አስታውቀዋል። ኤምኦዩ የተባለ የቻይና ኩባንያ የፋብሪካ ማሽኖችን እንደሚያቀርብም ከስምምነት መደረሱንም ተዘግቧል። በአዲሱ የውጭ ሀገር የሥራ ስምሪት አዋጅ መሠረት ሰራተኞችን ወደ ውጭ ለመላክ ፈቃድ ያገኙ ኤጀንሲዎች የትራንስፖርት አገልግሎት ከሚሰጡ አየር መንገዶች የበረራ ትኬት በቀጥታ እንዳይቆርጡ መከልከላቸው ቅሬታ አስነሳም። የውጭ ሀገር ሥራ አገናኝ ኤጀንሲዎች ወደ ውጭ ለሚልኳቸው ሰራተኞች የበረራ ትኬት መቁረጥ የሚችሉት የሥራና ክህሎት ሚኒስቴር በሚያስተዳድረው ማዕከላዊ አሰራር ብቻ ነው የሚል ክልከላ በሚኒስቴሩ ተጥሎባቸዋል።
ቅሬታቸውን ለሪፖርተር የገለጹት የውጭ ሀገር ሥራ አገናኝ ኤጀንሲዎች የሥራና ክህሎት ሚኒስቴር ተግባራዊ ባደረገው የበረራ ትኬት የግዥ ሥርዓት ላይ ባሉ እንከኖች የተነሳ አጠቃላይ የውጭ ሀገር የሥራ ስምሪቱ ችግር ውስጥ እየገባ ነው ብለዋል። የበረራ ትኬት በሚቆረጥበት ሥርዓት ላይ አሉ በተባሉ ችግሮች ምክንያት በአሁኑ ወቅት በሳውዲ አረቢያ ሥራ የተገኘላቸውና አዲስ አበባ በሚገኘው የሳውዲ ኤምባሲ ቪዛ ተመቶላቸው መጓዝ ያልቻሉ 14,000 ሰራተኞች መኖራቸውንም በመጠቆም የችግሩን ጥልቀት አስረድተዋል። የበረራ ትኬት የሚቆረጥበት ስርዓት ላይ አሉ ከተባሉ ችግሮች መካከል ያነጋገርናቸው ሥራ አገናኝ ኤጀንሲዎች በዋናነት የሚጠቅሱት የትኬት ዋጋ ውድነት ነው። የሥራና ክህሎት ሚኒስቴር የበረራ ትኬት ግዢ ስርዓት አስገዳጅ በመሆኑ ሥራ አገናኝ ኤጀንሲዎች በአነስተኛ ዋጋ የአየር ትራንስፖርት አገልግሎት ከሚሰጡ የተለያዩ አየር መንገዶች የበረራ ትኬት ለመቁረጥ እንደተቸገሩ ይገልጻሉ። ሌላው የሚያነሱት ችግር በሚኒስቴሩ የተዘረጋው ስርዓት በአግባቡ የሚሰራ ባለመሆኑ የበረራ ትኬት ለመቁረጥ መቸገራቸውን ነው። እንዲህ ያለ ችግር የገጠማቸው አንዳንድ ሥራ አገናኝ ኤጀንሲዎች በስራቸው ያሉ ሰራተኞችን በገቡት ውል መሰረት ሥራ ወዳገኙበት ሀገር እንዲጓዙ ለማድረግ የበረራ ትኬቶችን በቀጥታ ከጉዞ ወኪሎች በመቁረጥ ከሚኒስትሩ የይለፍ ቃል እንዲሰጣቸው በደብዳቤ እንደሚጠይቁ ገልጸዋል። ይሁንና ሚኒስትሩ ለሚያቀርቡት ጥያቄ ትብብር ሊያደርግ ይቅርና ምላሽ እንኳን እንደማይሰጣቸው ተናግረዋል። የሳውዲ አረቢያ መንግስት የሰራተኛና ማህበራዊ ልማት ሚኒስቴር ከኢትዮጵያ ሥራና ክህሎት ሚኒስቴር የውጭ ሀገር የሥራ ስምሪት ስርዓት ጋር የሚናበብ ሙሳንድ የተባለ መተግበሪያ አበልጽጎ ሥራ ላይ እያዋለ ሲሆን ይህንን መተግበሪያ የሚያስተዳድረው የሳውዲ ተቋም ባለሙያዎችም ሰሞኑን ወደ አዲስ አበባ በመምጣት የተፈጠረውን ችግር ለመረዳት መሞከራቸውን ምንጮች ገልጸዋል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በንፋስ ስልክ ላፍቶ ክፍለ ከተማ አደገኛ የፍሳሽ ቆሻሻ ወደ ወንዝ የለቀቁ 2 ድርጅቶችን እያንዳንዳቸውን 300,000 ብር በድምሩ 600,000 ብር መቅጣቱን አስታወቀም። ድርጅቶቹ ሮያል ከረሜላ ፋብሪካና ዲኤምሲ ሪል ስቴት ሲሆኑ ባልተገባ መንገድ ከፋብሪካ አደገኛ የፍሳሽ ቆሻሻ ሲለቁ በመገኘታቸው ቅጣቱ ተላልፎባቸዋል ብለዋል። በክፍለ ከተማ የኮሪደር ልማት እየለማ በሚገኝበት ጀሞ ወረዳ፣ ለቡ ወረዳ እንዲሁም ወረዳ 12 መዳረሻውን ያደረገው በተለምዶ አርሴማ ወንዝ አካባቢ የተለቀቀ አደገኛ የፍሳሽ ቆሻሻ ፈሳሽ መሆኑ ተመላክቷል። የአዲስ አበባ ከተማ አስተዳደር የወንዞች ዳርቻ ልማትና ብክለትን ለመከላከል በወጣው ደንብ ቁጥር 180/2017 መሰረት ተቀጥተዋል። ባለስልጣኑ አሁን ላይ በወንዞች ዳርቻ ልማት መርሃ ግብር መሰረት የወንዝ ዳርቻዎችን በማልማት ለከተማው ነዋሪዎች ምቹና ሳቢ ለማድረግ በትኩረት እየሰራ እንደሆነ ማስታወቁን ከአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ያገኘነው መረጃ ያመለክታል።